በአዋርዱ ላይ ያልሆነ አለባበስ ለብሶ የነበሩ ቲክቶከሮች ታሰሩ። በ2025 ጂፓወር ክሬቲቭ ቲክቶክ አዋርድ ኢትዮጵያን ባህል የሚያበላሹ ከወግ ያፈነገጡ አለባበሶች የታየበት መድረክ ነበር። አንዲት ኢቫን የተባለች ቲክቶከር መለመሏን በፕሮግራሙና በቀጥታ ስርጭት ላይ ያለ እፍረት መገኘቷን ሲመለከት አንድም ሰው ምንም አለማለቱ አሳሳቢ ሆኖ የቆየ ጉዳይ ቢሆንም ነገር ግን ሀገር የራሷ ባህል አላትና ይህንን ድርጊት መታገስ ባለመቻሏ 4 ቲክቶከሮችን በቁጥጥር ስር አውላ በፌደራል ፖሊስ ምርመራ እያደረገች መሆኗን አሳውቃለች። ኢቫን በርቃን አንድ ጃኒ ወይንም ዮሐንስ የተባለ ቲክቶከር ደግሞ እኛ ባለምረው አይነት አለባበስ ጥቁር በጥቁር ለብሶ ቦርሳ እንደ ሴት በእጁ ይዞ ለሽልማት መድረክ ላይ ወጥቶ መታየቱን ብዙዎች መነጋገሪያ ጉዳይ አድርጎ የነበሩት ነገር ነው። ከኛ ባህል ውጪ ያሉት አለባበሶች የራሳቸው የሆነ ብዙ መዘዞች ያዙ ናቸው። ጃኒ ስለ አለባበሱ ሲጠየቅ ማይክል ጃክሰንን ስለማደንቀው የሱን አይነት አለባበስ ነው አለ። ማይክል ደግሞ በግልጽ የጥልቁ መንፈስ አምላኪ እንደነበረ ይወራል። ታዲያ ይህ ልብስ ማለት የጥልቁ ነው ካለን የለበሰው ልጅ ምን ልንለው እንችላለን? ይህንን ለእናንተ ልተውላችሁ። ረቂቅና ምስጢር በሆነ መንገድ ነገሮችን ከባህላችን አስወጥቶ ወደ ማንፈልገው መንገድ ሊነዱን መሰረት እየጣሉ ይመስላል። ኢቫን የተባለችው ቲክቶከር የመሰላት ሰው ራቁትን የማይሄደው ብርድ ፈርቶ ብቻ መስሏታል። ነገር ግን ማወቅ ያለባት ነገር እኛ የራሳችን የሆነ ባህል፣ ሃይማኖትና ወግ ያለን ሰዎች ስለሆነን አንዳችን ካንዳችን የምንማረው ነገር ስላለ እንጂ ስለማይበርደን አይደለም ራቁታችን የማንሄደው። እሷ በራቁቷ መሄዱን ወይንም የተለያየ የልብስ ፋሽን ያለችውን እየቀያየረች መልበሱ ሲያሻት እኔ ሂል ጫማ በካልሲ ያደርጋለሁ ስላትም ደግሞ ሱሪ ገልብጬ ለብሳለሁ እንደምትለው ንግግሯ ሁሉም ነገር ቀለል ብሎ የሚታይ መስሏት ሊሆን ይችላል። ነገር ግን ይሄ ነገር በቀላሉ የሚታይና እኛ አቅልለን የምናየው ነገር አይደለም። ዛሬ ያንቺን እርቃን ዝም ካለን ነገ አንቺ ተከታይ ነው የሚል ትውልድ ይፈጠራል። ለዛ ነው ሁሉ የተፈቀደ ቢሆንም ሁሉን ማድረግ የማንችለው። በእናንተ ምክንያት ትውልድ መበላሸት የለበትም። ለዛም ነው በድርጊታችሁ መጠየቅ እንዳለባችሁ አጽንኦት ተሰጥቶ እየተጠየቀ የነበረው። በቁጥር የማያልቅ የባህል አለባበስ እያለን ብዙ የባህል አልባሳትንም እያመረተን ሳለን ታዲያ ከባህር ማዶ የኛ ያልሆነ ነገር ይዞ መምጣቱ በራሱ አዋርዱንም ሀገርንም የሚወክል አይደለም። ነገር ግን በተወሰኑ ሰዎች ምክንያት ሙሉ የፕሮግራሙ አዘጋጆቹ ባይሰደቡ ባይ ነው። በእኔ ሐሳብ ይህንን ካልኳችሁ ደግሞ በቀጣይ ስለ አለባበሶቹ አንዳንድ ምሁራን የተናገሩት ነገር እንዲህ በሚለው መልኩ ልንገራችሁ። በውጭ ዓለማት ያሉት ቦታ ላይ ጥልቁ መንፈስ ወይንም ሉሲፈር በተለያየ መንገድ የራሱን ምልክትንና አምልኮን ይቀበላል። ከዛም ደግሞ አንዱ አርቲስት ወይንም ታዋቂ በተባሉ ሰዎች ላይ ባለባበሳቸውና በሚያገጡት ጌጥ ላይ የራሱን ምልክት አስቀምጦ መመለኩ የተለመደ ነገር ነው። በእግር ኳስ ተጫዋቾችም ላይ የተለያዩ ጎል ካገቡ በኋላ በሚያሳዩት በደስታ መግለጫቸው የሉሲፈርን ወይንም የጥልቁን ገዢ ያልነውን የአጋንንትን ምልክት የሚያሳዩ ተጫዋቾች በብዙ ጊዜ ሲስተዋሉ እንደነበሩ ይታወቃል። ታዲያ እነዚህም ቲክቶከሮቹ አመት ጠብቆ በተዘጋጀው በዚህ ፕሮግራም ላይ በጣም ብዙ ሰው እንደሚታደምና ላይቭ ስትሪም የሆነ ፕሮግራምም እንደሆነ በቀጥታ በሚዲያዎቹ የሚሰራጭ መሆኑን ሲታወቅ ይህንን አለባበስ ለብሶ በመምጣት የተለየ አምልኮ እየሰጡ ቢሆንስ የሚል የተለያዩ ጥያቄዎቹ እየተነሱ የነበረ ነው። አንዳንድ ምሁራንም ወደ ሀገር የሚገቡበት መንገድ ከዚህ የተለየ ባለመሆኑ ይህ ባህላችን ስላልሆነ በአጽንኦት መከላከል አለብን ሲሉ ተናግሯል። የሁሉም ሰው ድምጽ ከዚህ የተለየ አይደለም። እኚህ ልጆች አውቀው መሆኑን ሳያውቁ በሚያደርጉት ድርጊት ነገር ግን ከባህላችን ያፈነገጠ የኛ ያልሆነና ከባህር ማዶ የመጣ ነገር በመሆኑ ሌላ እንኳን ምንም ከእምነት ጋር ባናገናኝም ልክ አይደላችሁም ብለን ተቆጥተን ልንገጽጻቸው ግድ ነው። እነዚህ ቲክቶከሮቹ ሁለቱ ስለሚታወቁ ስማቸው ይጠራ እንጂ ሁለት ደግሞ ብዙም የማይታወቁ ቲክቶከሮችም ተይዞ 4 ምርመራ የተደረገባቸው የሚገኝ ሲሆን እስኪ ምን እንደሚሆን በቀጣይ ቀናት ደግሞ ተከታትለን ለእናንተ የምናደርስ ይሆናል። የተወዳችሁ ጃሾ ሚዲያ ቤተሰቦች ዛሬ የነበረኝ ፕሮግራም ይሄንን ይመስላል። ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ፣ ላይክ ያላረጋችሁ ላይክ አድርጋችሁ በኮሜንት ላይ ሐሳብ አስተያየታችሁን አስቀምጡ። ይህ ጃሾ ሚዲያ ነው።